ምን አበላታለሁ ብሎ ተጨነቀ። ይዘውላት ሲመጡ ይህችን ለእግዚአብሔር ተስለን ነበር ይህቺ ልጅ በቤተ መቅደስ ትደግ ብለው እመቤታችንን ይዘዋት ሲመጡ ምን አበላታለሁ ምን አጠጣታለሁ ብሎ ተጨነቀ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን አደረሳቸው፣ እንኳን አብሮ አደረሰን። በዛሬው ቀን ብዙ አባቶቻችን ታስበው የሚውሉበት ቀን ነው። ከነሱም እግዚአብሔር አምላክ ረድኤት በረከት ይክፈለን። በዛሬው ቀን የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወደ ቤተ መቅደስ መግባቷ የምናስብበት ቀን ነው። እንዲሁም ደግሞ ጻድቁ አባታችን አቡነ ዜና ማርቆስ በዓለ ዕረፍታቸው ነው። ብዙ ቅዱሳን ታስበው ይውላሉ። እግዚአብሔር አምላክ ስማቸውን ከጠራናቸው ስማቸውን ካልጠራናቸው ከሁሉም ለሁላችንም ረድኤት በረከት ፍቅር አንድነትን ያድለን። እንደ እግዚአብሔር መልካም ፍቃድ አጠር ላለ ደቂቃ የእግዚአብሔርን ቃል እንነጋገራለን። ቀድሞ ለነቢያት ለሐዋርያት ለሐዋርያነ አበው ዕውቀትን ጥበብን ማስተዋልን የገለጸ እግዚአብሔር ለእኔና ለእናንተም ዕውቀትን ጥበብን ማስተዋልን ይስጠን። የምነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው በመዝሙረ ዳዊት መዝሙር 65 ቁጥር 13 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። እበውህ ቤተከ ምስለ መባዕየ ይላል እንደ ልብ የተባለው ቅዱስ ዳዊት። በአማርኛው ምን ማለት ነው? ስዕለቴን ይዤ ወደ ቤት እገባለሁ። ምንን ይዤ? ስዕለቴን ይዤ ወዴት? ወደ ቤትህ ምን እላለሁ? እገባለሁ። እንግዲህ በዛሬው ቀን ሁላችንም እንደምናውቀው የእመቤታችን እናትና አባት የሆኑት ቅዱስ ኢያቄምና ቅድስት ሐና በመልካም ትዳር በቅዱስ ትዳር በንጹሕ መኝታ ይኖሩ የነበሩ ቅዱሳን ናቸው። ዛሬ እኔና እናንተ ስዕለቴን ይዤ ወደ ቤት እገባለሁ ብለን ልንማማር የፈለግንበት ዋናው ምክንያት እግዚአብሔር ጸሎታችንን እንደሚሰማን ማሳየት ነው። እግዚአብሔር ለሁሉም ጊዜ እንዳለው ለጥያቄዎቻችን መልስ እንዳለው ማሳየት ነው። ከዛ በተጨማሪ ወደን ፈቅደን የተሳልነውን ነገር ማስገባት እንዳለብን ነው የዚህ ትምህርት ዋናው ሐሳብ። ወደ ታሪኩ ስንመለስ ቅድስት ሐናና ቅዱስ ኢያቄም በተባረከ ትዳር እየኖሩ ግን ፍሬ አልነበራቸውም፣ ልጅ አልነበራቸውም። መልካም ትዳር ኖሯቸው መልካም ሕይወት ኖሯቸው እንደ እግዚአብሔር ቃል እየኖሩ ልጅ አልነበራቸውም። ለብዙ ዘመን ሲኖሩ ወደ እግዚአብሔር ጸሎት አቀረቡ። ምን ብለው ወደ እግዚአብሔር ጸሎት አቀረቡ? ልጅ ስጠን፣ ወንድ ልጅም ከሆነ እኛን ወጥቶ ወርዶ ያገልግለን አንልም፣ ሴትም ደግሞ ብትሆን እኛን ታገልግለን አንልም፣ ላንተ ለቤተ መቅደስህ አገልጋይ ይሆናል ወይም ትሆናለች ብለው ልጅ ስጠናል። ለማን? ላንተ ለቤትህ ለቤተ መቅደስህ አገልጋይ የሚሆን ልጅ። እግዚአብሔር ጸሎትን ይሰማል። እግዚአብሔር ጥያቄያችንን ይሰማል፣ ያዳምጠናል፣ መልስም ይሰጠናል። እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን በሊባኖስ በተባረረ ተራራ ላይ ተወለደች። 3 ዓመት ሲሞላት አባቷ ኢያቄም ሄዶ እናቷን ሚስቱን ሐናን የእመቤታችንን እናት ለእግዚአብሔር ቃል ገብተናል፣ ለእግዚአብሔር የገባነውን ቃል እንፈጽም ይላትና እመቤታችን 3 ዓመት ሲሆናት ወደ ቤተ መቅደስ ይዘዋት ይሄዳሉ። ስዕለቴን ወደ ቤትህ ይዤ እገባለሁ
አያችሁ፣ ለእግዚአብሔር የተሳሉትን ነገር አላስቀሩም ነበር። በዚያን ጊዜ በወቅቱ የነበረው ሊቀ ካህናት ዘካርያስ ይባላል። እናም ምን አበላታለሁ ብሎ ተጨነቀ። ይዘውላት ሲመጡ ይህችን ለእግዚአብሔር ተስለን ነበር፣ ይህች ልጅ በቤተ መቅደስ ትደግ ብለው እመቤታችንን ይዘዋት ሲመጡ ምን አበላታለሁ ምን አጠጣታለሁ ብሎ ተጨነቀ። ዛሬም እኮ ወላጆች ልጆቻቸውን ምን አበላቸዋለሁ ምን አጠጣቸዋለሁ እያሉ የሚጨነቁ ወላጆች አሉ። አዎ፣ ነገር ግን እግዚአብሔር ለሁሉም ያስባል። በዚህን ጊዜ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ከሰማይ ረቦ ታየ። ካህኑ ዘካርያስ ዛሬማ ክብሬን እግዚአብሔር በሰው ሁሉ ፊት ሊገልጥ ነው ብሎ ቢቀርበው ወደ ላይ ሰቀቀበት። አባቶቻችን በዓርብ ውዳሴ ማርያም ላይ ማርያም ድንግል ትጸር በሚለው ላይ ተርጉመውልን እናገኛለን። ሐናና ኢያቄምም ቀረቡ። ወደ ላይ ወጣባቸው መልአኩ። ዘካርያስ በዚህ ጊዜ እንዲህ ይላታል፣ ሐና ምናልባት የእግዚአብሔር ሥራ አይታወቅምና ለዚህች ብላቴና የመጣ ይሆናል አላት። አያችሁ፣ እግዚአብሔር ለማን ምን መልአክ እንዳለበት ያውቃል። እመቤታችን ገና በ3 ዓመቷ መልአኩ ቅዱስ ፋኑኤል መጥቶ አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ ህብስት ሰማያዊ ጽዋ ሰማያዊ መገባት። በዚህ ጊዜ የመግዋስ ነገር ከተያዘልን ምን ከሰው ጋር ያጋፋታል? በቤተ መቅደስ ትኑር ተብሎ እመቤታችን በዛሬው ቀን ወደ ቤተ መቅደስ የገባችበት ቀን ነው። ሐናና ኢያቄም ስዕለታቸው የደረሰበት ስዕለታቸውን የፈጸሙበት ዕለት ነው። ስዕለት መሳልም አለመሳልም መብት ነው። ከተሳሉ በኋላ ግን ማስቀረት አይቻልም። አዎ፣ ስዕለት ከተሳልን ማስገባት ግዴታ ነው። አለመሳል ግን ይቻላል። ከዛሬው ትምህርት የምንማረው ወሳኝ ነገር ኢያቄምና ሐና ጸሎታቸው ልመናቸው እንደተሰማ ነው። እኔና እናንተም ጸሎታችን ልመናችን ይሰማል። እግዚአብሔር የልመናዬን ድምፅ ሰምተዋልና ወደድኩት ይላል። የሁላችንንም ልመና ጸሎት እግዚአብሔር ይስማል። ከኃጢአት በቀር የልቦናችንን መልካም መሻት ይፈጽምልን። ሌላው ከዚህ ከቅዱስ ኢያቄምና ከቅድስት ሐና የምንማረው ቁም ነገርም ሰዓትን ማክበር ነው። ተስለህ የማትፈጽም ከሆነ ባትሳል ይሻልሃል ይላል መክብብ ምዕራፍ 5 ቁጥር 5። አዎ፣ ብዙዎቻችን ሲጨንቀን ብዙ ቦታ እንሳላለን፣ ብዙ ነገር እንሳላለን። ከዛም የት ምን እንደተሳለን እንረሳለን። አንዳንዴ ደግሞ የማይሆን መስሎን እንሳላለን። አምነን እንሳል ይደርሰናል፣ ባንሳልም ግን ይደርሰናል። ግዴታ አይደለም መሳል። ከተሳልን ግን ስለት አንዴ ከአፋችን ከወጣ ያንን ነገር ማድረግ ግዴታ ነው። ማስቀረት ተገቢ አይደለም። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም የመላእክትን ዝማሬ ያዳመጠች አደገች በቤተ መቅደስ። ዛሬስ ሕፃናት ምን እያዳመጡ ነው? ምን እያዩ ነው እየዋሉ ያሉት? የት ነው እየዋሉ ያሉት? የት ነው እየኖሩ ያሉት? ከማን ጋር ነው የሚውሉት? እመቤታችን ከመላእክት ጋር። እመቤታችን አማናዊት ቤተ መቅደስ ናት። አማናዊቷ ቤተ መቅደስ ሰው ወደ ሠራው ቤተ መቅደስ ገባች። አዎ፣ አማናዊት ቤተ መቅደስ ስንል እመቤታችን 9 ወር ከ5 ቀን በማህፀኗ ክርስቶስን ይዘዋለች። ይህች አማናዊት ቤተ መቅደስ ወደ ሰው ሰራሹ ቤተ መቅደስ የገባችበት ዕለት ነው። እግዚአብሔር አምላክ እናቱን ወደ ቤተ መቅደስ ጠርቶ በዛ እንድትኖር እንዳደረጋት እኔና እናንተንም ወደ ቤቱ በፍቅር ይጥራል።
ሌላው ከዚህ የምንማረው የመጨረሻ ለዛሬ እኛ ትንሽ ነገር እንለምናለን፣ አምነን እግዚአብሔር ብዙ ነገር ይሰጠናል። ሐናና ኢያቄም ልጅ ጠየቁ። እግዚአብሔር ግን መትሕተ ፈጣሪ መልዕልተ ፍጡራን የሆነች ድንግል ማርያምን ሰጣቸው። ከፍጡራን ሁሉ በላይ ከፈጣሪ ግን በታች የሆነች ድንግል ማርያምን ሰጣቸው። አያችሁ፣ እኛም ጥቂት ነገር አምነን ጥቂት እንጠይቅ፣ እግዚአብሔር አብዝቶ ይሰጠናል። እንደ ፍቃዱ እንድንኖር ቃሉን እንድንተገብር ስጋውን ደሙን ቅዱስ ስጋውና ክቡር ደሙን እንድንቀበል የአባቶቻችን አምላክ ይፍቀድልን። አሜን። ይቆየን።